አሁን እንግዲህ ሁለተኛው ሴግመንት ላይ ገብተናል። አንዱ ሴግመንት ጨርሰን ማለት ነው። ሁለተኛው ሴግመንት ስንገባ ኢሬቻ ፓርክ ነው የምናገኘው። እንዳለ ኢሬቻ ፓርክ እንደ አዲስ ነው የተገነባው። ሰራበት ድንጋይ ማዶ ላይ የምናየው ትልቅ ሬስቶራንት ካፌ ሆኖ የሚያገለግል መሬት ነው የሚመስለው፣ ግን ትንሽ ከመሬት ከፍ ብሎ የተሰራ ነው። ፓርኪንግ አለው። አካባቢው በጣም ያማረ ነው። በአመት አንድ ቀን ኢሬቻ ፕሮግራም ስለሚደረግበት ተዘግቶ መቀመጥ ያለበት አይደለም። ይሄ በየዕለቱ ልንገለገልበት የሚገባ ሊጎበኝ የሚገባ ስፍራ ነው። ወደ ውስጥ ገባ ካልን ይሄ ስፍራ ወንዙ ጥርት ብሎ አምሮ ያንን ደስ የሚል ድምጽ እያሰማ ሲመጣ ሰዎች እዚህ ጋር ተቀምጠው ፐርፎርማንስ ማድረግ ይቻላል። ታች ያለው ላይ ከዚህ ጋር ሰዎች ይመለከታሉ፣ ከማዶ ሰዎች ይመለከታሉ። ማዶ ላይ ያለውንም ትርኢት ማየት ይቻላል። አዲስ አበባ ላይ የኢሬቻ ማክበሪያ ብቻ ሳይሆን ሁሉንም አካባቢዎች በተለይ በአመት አንድ ጊዜ በዓል የሚከበርባቸው የጥምቀት ስፍራንም ሌሎችንም በዓላቶች የሚከበሩባቸው ቦታዎችን እየተዘጉ ተቀምጠው በአመት አንድ ጊዜ የምንጠቀምበት ሳይሆን እያንዳንዷን ቀን የምንጠቀምበት ስፍራ እያደረግን ነው። የጥምቀት ቦታዎች አሁን ወደ ላፍቶ ከሄድን ሳር ቤት አካባቢ በአርሴማ ቤተክርስቲያን የሚገኝበት አካባቢ በተመሳሳይ ለህዝብ ክፍት አድርገነዋል። በደንብ ገንብተናል። በለሚኩራ አካባቢ እንደዚህ ኢድም የሚደረግበት ሌሎች የሚደረጉበት ቦታዎችን በእለቱ ብቻ ሳይሆን ከዛ ውጪ ሰዎች ሊገለገሉበት ይገባል። በሁለቱም በኩል መሻለኪያዎቹ ለዘመናት ተዘግተው የነበሩ ነው የተከፈቱት። እንዲሁም አሁን በጣም በሚያምር በፌሮ ሲሜንት በጥሩ ሁኔታ ተሰርቶ ለሳይክልም ለእግረኛም መሄድ በሚያስችል ደረጃ ነው የተሰራው። ከውስጥ በኩል በውስጡ መሻለኪያ ድልድይ ያለው ያምራል። እንዳያችሁት ተውቧል። ሰላም በር ላይ እንደዛ ነው ያየነው። አሁን እዚህ እስጢፋኖስ ጋር እንደዛ ነው ያየን ያለነው። በዚህ በመስታወት ድልድዩ ስናልፍ ከላይ ያለው ትርጉም አለው። በሰላም እለፍ ሰላም ይሁን የሚል ትርጉም አለው። እዚህ ጋር ደግሞ በመስታወት ድልድዩ ውስጥ ወደ ውስጥ ውሃውን እያየ ስንሄድ በጣም ያምራል። ስለዚህ ሁሉንም በከፍተኛ ጥበብ ለጥቅም እንዲውል ትርጉም እንዲኖረው ለቱሪስት መስህብ የምንናገረው ታሪክ አስተሳስሮ እንዲይዝ ተደርጎ የተሰራ ነው። ድልድዮች ሁሉም ቦታዎች ላይ ነባር ድልድዮች ላይ ተጨማሪ ለከተማው ገጽታ ሊያላብሱ የሚችሉ ለከተማው አይኮኒክ እና ምልክት ሊሆኑ በሚችሉ ደረጃ ነው የታደሱት። አሁን የመጣንበት አዲስ የተገነባ እና በፊት የነበረውን የእግረኛ የነበረውን ወደ ከሬጅ ወይም ወደ ተሽከርካሪ መንገድ አካተትን በኋላ መንገዱንም አስፍተነው ለከተማም በጣም ያማረ ገጽታ ሊያላብስ በሚችል ደረጃ ነው አዲስ በሚመስል ደረጃ የተገነባው ማለት ነው። ይሄ የከፍታ ድልድይ ነው ያለው። የቀጣይ ኢትዮጵያን ከፍታ ሪፕሬዘንት የሚያደርግ የታችኛውም ቅድም ክብርት ስትገልጽ የነበረው የሰላም በር ስያሜያችንን ከአብዛኛው ሀገራዊ እድገት ናሬሽኖቻችን ጋር እንዲተሳሰሩ ነው የተደረገው። የድልድዮቹ ብቻ ሳይሆን እዚህ ጋር በከተማችን ብቻ ሳይሆን በአፍሪካ እስከዛሬ ድረስ ባለ መረጃ በአፍሪካ ትልቁ ፋውንቴን ነው። የውሃ ትርኢት ነው እዚህ ጋር የሚታየው። ሰዎች እዚህ ጋር ለመጎብኘት በሚመጡበት ወቅት በመቀመጫ አለ። እዚህም አካባቢ ቀረብ ብለው ቁጭ ብለው የሚያዩበት አለ። ሆቴሉም ከፍ ተደርጎ እንዲገነባ በክቡር ጠቅላይ ሚኒስትራችን በኩል ሀሳብ መንጭሶ እየተሰራበት ነው ያለው። በአካባቢው ላይ ቪው ዴኮች አሉ ቁጭ ተብሎ የሚመለከቱበት። ሰዎች እዚህ ከመጡ በጣም ለረጅም ሰዓት አስደናቂውን የአፍሪካ ፋውንቴን የውሃ ትርኢት የሚመለከቱበት ስፍራ ነው።
በፀሐይ ስንመለከተው ይሄን ነው የሚመስለው። በምሽት የበለጠ ያምራል። ሰዎች ማታ ላይ ሰብሰብ ብለው የት እንቆይ የሚል ጥያቄ አዲስ አበባ ላይ ተዘግቷል ማለት ነው። የተመለሰ ጥያቄ ነው። እንግዲህ አዳዲስ መገንባት ብቻ ሳይሆን ነባሮቹንም የሚመጥኑ ከዘመኑ ጋራ አብረው የሚሄዱ አድርጎ ማደስ ማስተካከል ይቻላል። ከተማን እንደ አዲስ መስራት ብቻ ሳይሆን የተበላሸውን ማስተካከል፣ የጎደለውን መሙላት፣ የቆሸሸውን ማጽዳት፣ ማመቻቸት ይቻላል ማለት ነው። ከአሁኑ ጋራ አመቻችቶ ማቅረብ ይቻላል። እነኚህ ጊዮን ውስጥ የነበሩ የቀድሞ መገልገያ የነበሩ ቦታዎች ናቸው፣ ግንባታዎች ናቸው። ዛሬ ከወንዙ ጋር ተስማምተው ፊታቸውንም ወደ ወንዙ መልሰው እጅግ ባማረ ሁኔታ በአዲስ መንገድ ታድሰው አዳዲስ እሴቶችም ተጨምሮላቸው ተሰርተዋል። በዚህ ጋር ሰዎች ሲሄዱ የስጦታ እቃ ይገዛሉ፣ ቡና ይጠጣሉ፣ አረፍ ይላሉ። ሳይደክማቸው ሙሉ ቀን ለመጎብኘት ጭምር የሚያስችልን እሴት እና ፋሲሊቲስ መጠቀሚያ መገልገያ ስፍራዎችን አግኝተውበታል ማለት ነው። ከዚህ በፊት መኝታ ክፍል የነበሩት አሁን ከዚህ ከወክዌው ጊዮን ውስጥ ከተፈጠሩት ተጨማሪ ፋሲሊቲዎች ጋር አብሮ ተያያዥነት ያላቸው አገልግሎቶች ጁስ ባር፣ ለስጦታ እቃ መሸጫነት እና ተያያዥ እዚህ ወክ የሚያደርጉ ሰዎች ለሚፈልጋቸው አገልግሎቶች እንዲውሉ የተደረጉ ናቸው። ለጊዮንም በፊት ከነበረው በርካታ እሴት ነው የተጨመረው። እንግዲህ ብዙ ስራዎችን ብቻችንን አልሰራንም። በርካታ ተባባሪ አካላት ከኛ ጋር ሰርተዋል። ይሄንን ሜድሮክ ኢንቨስትመንት ግሩፕ ነው የደገፈ። ሁሉም የየራሱን አካባቢ እንዲያሳምር በሚደረገው ጥረት ውስጥ በርካቶች ከኛ ጋር ሰርተዋል። ይሄ አሁን ሰስፔንድድ የሆነ ወክዌይ ነው። ከስር በኩል ሱቆች አሉ። ሱቆቹም ለበርካታ ወጣቶች የስራ እድል ይፈጥራሉ። ሲደክመን ወክ እያደረግ በእንደነዚህ አይነት ቦታዎች ላይ አረፍ እያል ጉዞአችንን መቀጠል እንችላለን። እንግዲህ መጎብኘት ብቻ አይደለም፣ የደከመው ዘና እያለ አረፍ እያለ እንደዛ አይነት ቦታ ሲሆን ቡና ይጠጣል። እንደዚህ አይነት ቦታ ደግሞ ተፈጥሮን ያደንቃል። ፊታችንን ወደ ህንፃዎቹ ስንመልስ እንዲህ አልነበሩም። በርካታ አዳዲስ እሴቶች ተጨምሮላቸዋል። ከአናትም ካፌ ያለ መሬት ላይ ብቻ ሳይሆን ማዶ ላይ ደግሞ ያስጠሉ የነበሩ አካባቢዎችን ትንሽ በእንደዚህ አይነት ቆንጆ ክላዲንግ ውስጣቸውን ደግሞ በእድሳት አንድ ላይ ከአካባቢው ጋር አስማምተነዋል። የወንዙን ሪቴኒንግ ወል ስናየው በሞዛይክ በአደይ አበባ የውሃ ምንጭነታችንን በሚገልጽ በአባይ ፏፏቴ እያደረግን ነው ሞዛይኩን የሰራ ነው። ለትውልድ የሚተርፍ የሚሻገር እዳ ሳይሆን ምንዳን ነው ማሸጋገር የተያያዝ ነው። እነኚህ ሞዛይኮች ላይ የምታዩቸው የአደይ አበባዎች፣ የውሃ ፏፏቴ መውረጃዎች እንደዚህ ትርጉም አላቸው። ናሬሽን ይጻፈላቸዋል፣ ይነገርላቸዋል። ታሪካችንን እያወራን ነው ማለት ነው። ያለን ሀብት እያወራን ነው ማለት ነው። ክብራችንን እያወራን ነው ማለት ነው። ከላይ መንገድ አድርገን እንደዚህ ወክ እናደርግበታለን። ከስር ደግሞ ሱቆች አሉ። ከላይ ፕላዛ አድርገን እንዝናናበታለን። ከስር ደግሞ የመነገጃ የስራ እድል መፍጠሪያ ቦታዎች አሉን። ከላይ ፓርኪንግ አድርገን እንጠቀምበታለን፣ ወይ ደግሞ ከስር ፓርኪንግ አድርገን እንጠቀማለን። ከላይ ሌላ አገልግሎት አለ። እንደዚህ አይነት የቦታ አጠቃቀም፣ እንደዚህ አይነት የስራ ጥበብ በሀገራችን በእኛ ትውልድ በእኛ ዘመን በሚገባ ትውልዱ እውቀቱን አውጥቶ ሀሳቡን አንድ ላይ አምጥቶ አንሰላስሎ እንደዚህ አይነት ስራ መስራት የተቻለበት ነው። የለንም የሚባል ነገር የለም፣ አለን። አጠቃቀማችንን ብቻ ማስተካከል ነው፣ አስተሳሰባችንን ማስተካከል ነው፣ ወደ ሀብት መቀየር ነው። እዚህ አካባቢ በርካታ ድልድዮች ናቸው ተጨማሪ የተገነቡት።
ያሉትን መልካም ገጽታ ከማላበስ ውጪ ይሄ አሁን ያለንበት የመኪና የሚሄድበት ነው። አሁን ደግሞ ይሄንበት ያለነው የፔዴስትሪያን ወይም የእግረኛ ድልድይ ነው። የተለየ ገጽታም እንዲኖረው ተደርጎ የተገነቡ ናቸው። ለእግረኛ በሚሆን ደረጃ ውስጡ በጣም ያምራል። ውሃ ወደ ታች እያየን ወክ እያደረግንበት ማለፍ የምንችለው ነው። ይህን ስንመለከት እንዴት ግልጥ እንዳለ አጥረን አካባቢዎችን ሁሉ አጥረን አጨልመን እጅግ በጣም ራሳችንን በሚያሳንስ አካውን ነበረ እውነቱን ለመናገር እንኖር የነበረው። ቆሻሻ፣ ብክለት፣ አጥር፣ ጨለማ እነኚህ ሁሉ ናቸው የተጫጫኑን። አእምሮ ራሱ እንዴት ይበራል በጨለማ ውስጥ ሆነን። በጊዮን በኩል ከመስቀል አደባባይ መጥቶ የሚያልፈው መንገድ እስከ ቸርቸር ጎዳና ድረስ የሚያያዘው አዲስ መንገድ አይደለም። ግን መንገዱ ምን እንደሚመስል እናስታውስ። እቺኑ ጠባቧን መንገድ መሃሉ ላይ ሚዲያን ገብቶ መንገዱን አጥቦት የነበረውን ሚዲያኑን አንስተን መንገዱን አስፍተን ግልጥ አድርገነው የሚያምር ስማርት ፖል መብራት አድርገንበት ሌላ አካባቢ ነው የሚመስለው። ያ የምናውቀው አካባቢ አይመስልም። አሁን የምንገኝበት ቦታ ደግሞ በጣም ታሪካዊ ነው። ይሄ ሞኒመንት ዋናው የተሰራበት ምክንያት ትልቅ ታሪክ አለው። በጣም በትልቅ እይታ ከፍ ባለ እይታ ተመልክተነው አቅደነው የሰራነው ስራ ነው። አንደኛውና የመጀመሪያው አካባቢው የተመረጠበት ምክንያት ይሄ ፊንፊኔ የሚባለው ውሃ ፊን ብሎ የሚወጣበት እቴጌ ጣይቱ መጀመሪያ መጥተው እዚህ ጋር ፍል ውሃን ሲያገኙና ገላቸው ሲታጠቡ ተደስተው ከተማዋ መቆርቆሯ በዚህ አኳሆን እንዲሰፋ ካደረጉበት ስፍራ ነው። የውሃው መገኛ ነው። ውሃው ፍን ብሎ የሚወጣበት ስፍራ ነው። ሁለተኛ ባክ ቱ ኦሪጂን ያለው አካባቢው ባክ ቱ ኦሪጂን ወደ ቀድሞ እንመለስ የሚለው ሐሳብ አንዱ የሚያመላክተው ወንዞቹን ወደ ቀድሞ ይዘታቸው ወደ ተፈጥሮ ማንነታቸው ፈጣሪ ሲሰጠን አዋቂ ነው፣ ትክክል ነው፣ እንድንጠቀምበት ነው። እንድናስተዳድረው፣ እንድንከባከበው ነው። እንድናበላሸውና እንድንገድለው አይደለም። ስለዚህ በዋናው በተፈጠረበት ወደ ነበረበት ዓላማ መመለስ ያልነው አንዱ እሱን ነው። ሁለተኛ ኢትዮጵያ ማዕፀነ ለምለም ናት። የብዙ ተፈጥሮዎች መገኛ ናት። አንደኛውና የመጀመሪያ የሰው ልጅ መገኛ የሉሲ የድንቅነሽ ሀገር ናት። ባክ ቱ ኦሪጂን ላንድ ኦፍ ኦሪጂን የሚልና መገኛ የሚለውን ያመላክታል ይሄ ሞኒመንት። ሁለተኛው የውሃ ምንጭ ነን፣ የእነ አባይ ምንጭ ነን። ስለዚህ እሱንም ያመላክታል። ስለዚህ ይህንን ሁሉ ለዓለምም ለእኛም ለኢትዮጵያውያንም ያበረከተች ኢትዮጵያችን መታሰቢያ ያስፈልጋል። ለእነኚህ ትልልቅ የተፈጥሮ የለገሰን ፈጣሪ አምላክ የሰጠን ስጦታዎች መታሰቢያ ይሆን ዘንድ ይሄ በሴት ልጅ ማህፀን አመላክተን ነው የሰራ ነው። እኛንን ሂስቶሪ ቴሊንጋችንን አድበስብሰን እንዳይኖር እንዳይነገር አድርገን የደበቅ ነው። እውቀት በማጣትም ወይም ደግሞ እንግዲህ ትጋት በማጣትም ሊሆን ይችላል። ነገር ግን አሁን ገብቶናል፣ አይናችን ተገልጧል፣ እየሰራን ያለ ነው። ይሄ ትልቅ ሂስቶሪ ቴሊንግ የሚደረግበት የሚነገርበት ስፍራ ሆኖ ተሰርቷል ማለት ነው። ይሄ ቦታ ተጨማሪ አሁን ክብርት ከገለጸችው ያሉንን መልካም ጸጋዎች አጉልተን ካሳየንበት አንዱ ነው። ከስር ፋውንቴን አለው፣ ከላይም እንዲሁ ወደ ታች የሚፈስ ውሃ አለው። ከዚህ በተጨማሪ እዚህ አካባቢ ይሄን የወንዝ ልማቱን ስራ በደንብ ለቀጣይም ለሀገር ውስጥ ለምንሰራቸው ስራዎችም ለሌሎችም ማስተማሪያ ሊሆን የሚችል የአዲስ አበባ የወንዝ ልማት ሙዚየም ኦልሬዲ ልማቱ ተጀምሯል። የኪዩሬቲንግ ስራው
እየተሰራ ነው ያለው። ይሄ ሌላኛው የእግረኛ ድልድይ ነው። ለምንድን ነው እዚህ አካባቢ በርካታ ድልድዮች እንዲኖሩ የተደረገው? በሞኒመንቱ ምክንያት በርካታ የከተማችን ነዋሪና ቱሪስት ወደዚህ ስፍራ ይመጣል። በሚመጡበት ጊዜ በሁሉም አቅጣጫ ፎቶ ለመነሳት ሊሆን ይችላል፣ ዙሪያውን ተዛዙረው ለመጎብኘት ሊሆን ይችላል። ታሪኩን በደንብ እንዲያውቁ የሚያስችል ብዙ ፋሲሊቲ እዚህ ተጨምሮበታል። ሙዚየሙም አጠገቡ እንዲሆን የተደረገበት ዋናው ምክንያት እርስ በርሳቸው ተናቦ ለቀጣይ ለምናደርገው የወንዝ ልማትም ይሁን ለሀገራችን መነሻ ሊሆን ይችላል፣ እንዲሁም ለሌሎችም እንደ ማስተማሪያ በዚህ ስኬል ቀደም ክብርት ስትገልጽ እንደነበረው ብዙ አገሮች አላየንም። አምባሳደር ፓርክ ተጥሎ የነበረ በዛ ጋር የቁርጡሚ ወንዝ በዚህ ጋር የቀጨኔ ወንዝ ቆሻሻ ይዘው እየመጡ ሰው እንዳይጠቀምበት ያንን ጥንታዊ ፓርክ ከጥቅም ውጪ አድርገውት የነበረ ነው። ዛሬ ታድሷል ብቻ ሳይሆን እንደ አዲስ ተገንብቷል። ሁለቱ ወንዞች ማጣሪያ ያላቸው፣ አንዱ እንምጣበት ተብሎ የሚጓጓበት ትልልቅ እነኚህ የሚያማምሩ ዛፎች የጥንታዊ ዛፎች ጭምር ያሉበት ነው። በዚህ ጋር ዘውዲቱ ሆስፒታልን በጥሩ አድርገን ገንብተነዋል። ከዘውዲቱ ሆስፒታልም የሚወጣ ፍሳሽ ነበረ። እሱም አሁን ወደ ፍሳሽ መስመር ገብቷል። ወደ ወንዝ መግባቱ ቀርቶ ማለት ነው። ኑና አምባሳደሩን ጎብኙ፣ ተዝናኑበት ማለት እንወዳለን። ይሄ አሁን የምንገኝበት ቦታ ሙሉ በሙሉ ወክዌውንም የሪቨር ኢምባንክመንቱን የሪፕራፕ ስራውን የላንድስኬፕ የፌንሲንግ ሙሉ በሙሉ የኦሮሚያ ኮኦፕሬቲቭ ባንክ ነው የገነባልን። በየአንጻራቸው ሁሉም ካላቸው ፕሮፐርቲ ጎን እንዲያለሙ በማድረግ ነው አንዱ የመንግስትን የበጀት ጫና ለመቀነስ በዚህ ፕሮጀክት የሞከርነው እና ይሄም ትልቅ ስኬት ካገኘንበት ስልት አንዱ ነው። ይሄ ወንዙ እንዴት እንደተሰራ እንዴት እንደሚያምር ማየት እንችላለን። ድሮ ይታሰብ የነበረው ይሄን ወንዙን ከተፈጥሮ ፍሰቱ ውጪ ዘግቶ መሬት አድርጎ እላው ላይ ለመገንባት ታስቦ በዛ ደረጃ ተይዞ የነበረ ነው ወደዚህ የተቀየረው። ባንኩ ወጪ አውጥቶ ስለገነባ በጣም እናመሰግነዋለን። በወንዙ ዳርቻ በማዶ በኩል ወንድማማች ፓርክ ነው የምናገኘው። በዚህ በኩል የወንዝ ዳርቻው እንዲህ አምሮ ተገንብቷል። ሌላው እዚህ አካባቢ ይሄንን አዲስ መንገድ በዚህ ደረጃ ውብ አድርገን መስራታችን ብቻ ሳይሆን አካባቢው ከታለመለት ዓላማ ጋር እንዲስማማ ተደርጎ ነው የተሰራው። እንግዲህ አሁን እየገባንበት ያለ ነው በዚህ በለውጥ ዘመን እጅግ በጣም በፍጥነት የተቀየረ የለማ አካባቢ ነው። አልሚዎችንም በጣም እናመሰግናቸዋለን። የወሰዱትን መሬት እንደዚህ ለታለመው ዓላማ በፍጥነት ማዋል በመቻላቸው በጣም ያምራል። ህንፃዎቹ መካከል ስንገባ በዚህ ባጭር ጊዜ ውስጥ እነኚህ ሁሉ ህንፃዎች እንዴት ተገንብተው እንደተጠናቀቁ በጣም አስደናቂ ነው። እየፈጠነ ያለው መንግስት ብቻ አይደለም፣ ፕራይቬት ሴክተሩ ጭምር ነው እየተከተለን ያለውና የሚገርም ውበት የሚገርም ፍጥነትና ጥራት አይተናል። የተወሰኑ ህንፃዎች ብቻ ነበሩ ከዚህ አካባቢ የነበሩት፣ አብዛኛዎቹ እንደ አዲስ የተሰሩ ናቸው። ሰላም ነው? ይመቻል? ጥሩ ነው? እሺ ሰላም ነው? እንዴት ናቸው? ደህና ደህና። ህንፃዎቹ እንዴት ክላድ እንደተደረጉ እንዴት እንዳማሩ በድንጋይ ክላዲንግ እና በሲሚንቶ ግሮቪንግ እንዲህ ውብ ሆነው ከወንዞቹ ጋር ተስማምተው ከተፈጥሮ ጋር ተስማምተው ለራሳቸው ከፍተኛ ዋጋ ጨምረው ራሳቸውን አዘጋጅተዋል። ያምራል፣ ይመቻል፣ ይስባል፣ መንፈስን ያድሳል፣ ጤናማ
ስነ ምህዳር አካባቢ ነው ያዘጋጀነው። ከተማችን ነዋሪዎች እየተጠቀሙበት ነው ገና ሳንጨርስ ሳንከፍተው። በዚህ በጣም ደስተኞች ነን። እንግዲህ ከተማ ስንል የዘመናዊነት ማዕከል የመዘመን ማሳያ ነው። በጥግግት እንዲሁ አጥረን አጨልመን ሁሉም በየቤታችን ትላልቅ አጥሮችን አድርገን በብቻችን የምንኖርበት አይደለም፣ በጋራ ነው የሚኖረው ከተማ በርካታ ዘመናዊነት፣ ስልጣኔ፣ ቴክኖሎጂ የሚታይበት የሚንጸባረቅበት ጥቅም ላይ የሚውልበት ስፍራ ነው። ከፈት ብሎ ደግሞ እንደዚህ በጋራ የሚኖርበት የጋራ መገልገያ አካባቢ የኛ ከተማ የሚባለውንና ከተሜነትን ማሳያ የሆኑ መሰረተ ልማቶች ያሏቸው መሆን አለበት። አራዳ ፓርክ ደርሰናል። ስለ አራዳ ስናወራ ብዙ ተቀንቅኗል፣ ብዙ ተዘምሯል፣ ብዙ ተብሏል። አራዳ ስሙ ሲነሳ አለኝ ፒያሳ ተብሏል። ዛሬ ፒያሳ በእኛ እጅ በልጆቿ እጅ አምራ ደምቃ አዲስ ታሪክን ተላብሳ እኛን መስላ ኢትዮጵያ ሆና በደንብ ተሰርታለች። አንዱ ገጽታችን ያቆሽሽ የነበረው መግቢያ ላይ እዚህ መግቢያ ላይ ከቀይ ባር ኮንዶሚኒየም ሲመጣ ከየሆቴሉ የተረፈ ምግብ በፌስታል መጥቶ ይሸጥ ነበረ። ትራፊ ይሸጥ ነበረ። እንደዚህ በሚደረግበት በዋና ከተማችን ላይ እንዴት መከበርን እንጠብቃለን? 26 የምገባ ማዕከላቶችን ስንሰራ አንዱ እንደዚህ አይነት ገጽታ መቀየር ነው። ይሄ አዲስ ድልድይ ነው። ነባሩ መኪና ድልድይ ማዶ ላይ ያለ ገና ያላለቀ ስራ አለው። ይሄኛው እየተጠናቀቀ ነው ያለው። ሰላም ነው እለፉ የሚል ነው። እንሻገር ሰላም ነው የሚል ነው ትርጉሙ። ድልድዩ ላይ የተሰራው ይሄ የሚያምር የምናየው ካራክተር ሾልኮ በሰላም በውስጡ ማለፍን መሻገርን የሚያሳዩ ድልድዮቻችን ሁሉ መሻገርን ወደ ከፍታ እንሻገራለን። ምንም ጥያቄ የለውም። ወደ ብልጽግና እንሻገራለን። ምንም ጥያቄ የለውም። ይሄንን ብዙ ጊዜ ክቡር ጠቅላይ ሚኒስትራችን ተናግረውታል። እንደገና እንደግመዋለን። ስራዎቹም ይሄንን እውነት ይመሰክራሉ። እንግዲህ አራዳ ፓርክ ስንገባ በርካታ አራዳነትን የሚያመላክቱ መሰረተ ልማቶችን ግብአቶችን እናገኛለን። ይሄ ራኒንግ ትራክ የመጀመሪያው ነው። እንግዲህ በፓርክ ላይ ስፖርት ሜዳዎች አካባቢ እናገኝ ነበረ በዚህ ደረጃ ባይሆኑም እንኳን ነገር ግን ማህበረሰብ እንዲህ አይነት ቦታ ያስፈልገዋል መንቀሳቀስ አለበት በሚል እሳቤ የተሰራ ነው። ለቱሪስቶች ብቻ አይደለም፣ በዋናነት ለከተማችን ነዋሪ ነው የሰራ ነው። ለወጣቱ ነው የሰራ ነው። ለትውልድ ነው የሰራ ነው። ለህፃናት ነው የሰራ ነው። ትውልድ እንገነባለን። ትውልድ መገንባት አለበት። በእኛ ዘመን እየከፈልን ያለውን እዳ የሚቀጥለው ትውልድ ሊሸከመው ሊሸጋገርበት የማይገባ በሽታ ነው። እዚሁ ታክሞ ማለፍ ስላለበት መጪው ትውልድ ሀገሩን ወዶ የበለጠ እኛ ያልሰራነውን የቀረውን ስራ እየሰራ የኢትዮጵያን ብልጽግና በዓለም ላይ ከፍ የሚያደርግ እንጂ እኛ እንዳንበለጽግ ወደ ኋላ የጎተቱንና ያቆረቆዙን ችግሮች ወደሱም እንዲተላለፍ አናደርግም። ይሄ እንዳይሆን ደግሞ ፈጣሪ አምላክ የተመሰገነ ይሁን እየረዳን ነው። እንደዚህ አይነት ውጤቶችን አግኝተንበታል። በዛ ጋር ሳይክል መንገድ አለን። አፈር ተቆርጦ የተሰራባቸው እንዴት በራሳችን ምርቶች ክላር ተደርገው አምረው እንደተሰሩ ማየት እንችላለን። ውድ ነው። እዚህ ጋር ለምንድን ነው ድጋፍ ግንቡን ክላድ ያደረጋችሁት የሚሉ አስተያየቶች ሰምተናል። አይ ውድም ቢሆን ይሄ የአምቦ ድንጋይ ነው። የአምቦ ድንጋይ ነው፣ የኛ ነው። የሰሩት ኢትዮጵያውያን ናቸው። ራሳችንን ዝቅ እያደረግን ትናንሽ ነገር መስራት የለብንም። ትልቅ ነን፣ ትላልቅ ነገር ነው የምንሰራው። በየአካባቢው መጸዳጃ ቦታ እናገኛለን። ወክ ሲደረግ እዚህ ጋር ለህፃናት በጣም ዘመናዊ መጫወቻ ተሰርቷል። ሚኒ ስፖርት ሜዳዎች አሉ። ወጣ ብለው ልጆች ይንቀሳቀሳሉ፣ ኳስ ይጫወታሉ። የአዲስ አበባ ልጆች በጣም ኳስ ይወዱ የለ። በአጠቃላይ የኢትዮጵያ ወጣቶች እኮ እንደዛ ናቸው። ስለዚህ ህዝቡ የሚፈልገውን ጭምር ምንድነው እያልን አጥንተን የሰራ ነው። ይሄ የወተርፎል ነው። ውሃው ከላይ ሲለቀቅ አናቱ ላይ ልክ እንደ ኩሬ ውሃ ይዞ አለ። በዛ ላይ ወክ የሚያደርገው ማየት ይችላል። በውስጡ የሚሾለክበት ድልድይ አለ።
እሱም እንደዛው የሚጎበኝ አለ። ውሃው ደግሞ በዚህ ላይ እየጮኸ ድምፅ እያሰማ ሲወርድ በጣም ልዩ ስሜት ነው የሚሰጠው። ድንጋዩ ኤሌክትሮ መካኒካል ስራው በኢትዮጵያውያን ነው የተሰራው። እቺ ትንሿ ከተማ ናት። የኢትዮጵያ ከተሞችን መስራት ላይ ያለው ክፍተት ምንድን ነው የሚለውን ስናጠና ከህፃንነት ጀምሮ ልጆች በጨዋታ መልክ ስለ ከተማ እየተማሩ እያወቁ ማድረግ ስላለባቸው የተሰራ ነው። እያንዳንዱን ፋሲሊቲዝ ውስጥ እናገኛለን። የፖሊስ አገልግሎት፣ የባንክ አገልግሎት፣ የቲያትር ቤት አገልግሎት፣ የመኖሪያ ቤት፣ መዘጋጃ ቤት አገልግሎት፣ ከተማ ላይ የምንሰጣቸውን አገልግሎቶች በአጠቃላይ እዚህ ጋር ያገኛሉ። እንደዚህ አይነት ስፍራዎችን በከተማችን ላይ ሰፋ ባለ ሁኔታ እየሄድንበት ነው። አራዳ ፓርክ የቀድሞ ፒያሳ ህዝቡን አንስተን ወደ ንፋስ ስልክ ላፍቶ አካባቢ ያስገብተን ያንን ቆሻሻ አጽድተን ስንሰራ ለኢንቨስተር ለመስጠት አይደለም፣ ወይም ደግሞ መንግስት የሆነ መስሪያ ቤት እዚህ ጋር መገንባት ፈልጎ አይደለም። ለህዝብ ነው፣ ለጋራ ለኢትዮጵያውያን፣ ከአዲስ አበባ ነዋሪም አልፎ ለኢትዮጵያውያን፣ ከኢትዮጵያውያን አልፎ ከተማችን ዋና ከተማችን ብለው ለሚኮሩባት አፍሪካውያን መገናኛ ስፍራ፣ መዝናኛ ስፍራ፣ ታሪክን መጎብኛ ስፍራ፣ ማወቂያ መማሪያ ስፍራ አድርገን ነው የገነባ ነው። ማንንም ሳንጎዳ፣ ማንም እንዳይጎዳ፣ መብት እንኳን የሌለው በጥገኝነትና በደባልነት በቆጥ ውስጥ ይኖር የነበረ ማህበረሰብ መኖሪያ ቤት ያገኘበት ነው። በዚህ እንኮራለን። ፈጣሪ አምላክ የተመሰገነ ይሁን። አራዳ ፓርክ በርካታ ፋሲሊቲ ነው ያለው። መታችሁ ጎብኙት። አሁን በአንድ ጉዞ እንደዚህ ገልጸን የምንጨርሰው አይደለም። ከ50 በላይ ሱቆች አሉ። ነግዱበት ኑ። አሁን ለስራ ዝግጁ እያደረግን ነው። በተለይ የስጦታ እቃዎችንና ቅርሶቻችንን እዚህ ስፍራ የምናሳይበትም ስፍራ ነው። ስትጎበኙ ብዙ ነገር ታያላችሁ። ለየት ያለ የውሃ ፋውንቴንና ዳንስ የምናይበት ነው። አዳራሾች አሉ። የስብሰባ አዳራሾች ወደ 8 አሉን። አንዱ በጣም ትልቅ ነው። እስከ 2000 ሰው በአንድ ጊዜ መሰብሰብ ይችላል። ሌሎች ሲንዲኬት ሩሞች አሉ። ስፖርት አሬና አለን። እንደዚህ በፓርክ ውስጥ ስፖርት አሬና ለመጀመሪያ ጊዜ መስራታችን ነው። በርካታ አገልግሎቶችን እናገኛለን። ወደዛ ወደ ማዶ ስንሻገር ትልቅ ሱፐር ማርኬት፣ ሃይፐር ማርኬት የሚባል አለ። ከስር ፓርኪንግ አለው። ሰፊ ወደ 280 አካባቢ ተሽከርካሪዎችን ባንዴ ማቆም የሚችል፣ አናቱ ደግሞ የልጆች መጫወቻ፣ መዝናኛ የመሳሰሉትና የፕላዛ አገልግሎት አለው። የተለያዩ የኪነ ጥበብ ፐርፎርማንሶችን ማዘጋጀት ይቻላል። እስከ 10,000 መሰብሰብ የሚችሉ ፕላዛዎች አሉ። በአንድ ጊዜ በመቀመጫ ከሆነ ደግሞ አንዱ እስከ 5,000 ድረስ በአንድ ጊዜ መሰብሰብ የሚቻልበት ነው። አካታች የሆነ ልማት ነው የሰራነው። ለድሃውም፣ ለሀብታሙ፣ ለባለ ሳይክሉም፣ ለባለ ተሽከርካሪውም፣ ለእግረኛውም፣ ለህፃናትም፣ ለአዋቂም፣ በህፃናት ውስጥ መክፈል ለሚችለው መክፈል ለማይችለው፣ ስፖርት ሜዳ መክፈል ለሚችለው፣ ለየት ያለ መክፈል ለማይችለው፣ ለአዛውንቶች፣ ለሴቶች ተስማሚ የሆነ ሁሉንም ያካተተ ማንንም ያልዘነጋ ልማት ነው የሰራ ነው። ከጀርባው በኢትዮጵያ የመጀመሪያው የሚባል ሞል እየገሰገሰ እየመጣ ነው። በዚህ አመት ይጠናቀቃል። አራዳ ሌግዠሪ ሞል፣ ቀጥሎ 2 መካከለኛ ሞሎች አሉ።